ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተ ብሎታል። ተነሳና አልጋህን ተሸክመ ሂድ አለው። ፈወሰው። ያለ ቀሪ ያለ ተረፈ ደዌ የቀረ በሽታ ሳይኖር እንዳዳነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት 38 ዓመት ሙሉ በተሰቃየበት ዘመን 4 እግር እያላት ጥላው ያልሄደችው ዘመዱ ማነች? አልጋው ነች። ሰው ሁሉ ጥሎት ሲሄድ እሷ ያልሄደች በእርግጥ የምትሰማ አይደለች። አልጋው ግን ብቸኛ ዘመዱ ነበረች። ስለዚህ በተራ ተሸከማት አለው። የተሸከመችህን አልጋ በተራ ምን በለ ተሸከማት። ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ መሃል ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም? ተሸክመው የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ፣ በአግባቡ መብላት በማንችልበት መጠጣት በማንችልበት ጊዜ፣ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትዕግስት ነው ያሳደጉን ወላጆቻችን። ካደክ በኋላ የሆነ ሰዓት ወላጆችን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል፣ ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ ልክ አለው ለሁሉም ነገር ይላል። ሕፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እንኳን አባረሩ። ታግሰዋል፣ ተሸክመዋል። የተሸከመችንም ቤተክርስቲያናችንን መሸከም ይጠበቅብናል።